እግድ ዳግመኛ መወለድ አለባቸው አለ ጌታችን ኢየሱስ ክርስቶስ ማለት። ስለዚህ ዳግመኛ መወለድ ለሰው ልጆች ሁሉ መስት ነው። ቦርን አጌን ማድረግ ማለት ነው። ቅድም እንዳልኳችሁ ከአዳም የመጣ የሰው ዘር ሁሉ ለጥፋት የተቀጠረ ነው። የሚጠፋ ዘር የተባለ ነው። ስለዚህ ከዛ ዘር ውስጥ ሰው መውጣት ይችላል። በክርስቶስ ኢየሱስ በማመን ወደ ኢየሱስ ክርስቶስ በመምጣት ኢየሱስ ክርስቶስ ጌታችን ይዞ የመጣውን ሁለተኛውን ወይም የተለየውን የሰው ዘር መካፈል መቀበል ይችላል ማለት ነው። ለዚህ ነው ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ስለዚህ ዳግመኛ ስትወለዱ ከእግዚአብሔር ስለምትወለዱ የእግዚአብሔር ማንነት የእግዚአብሔር ዘር ደግሞ የማይጠፋ ስለሆነ ኮራፕት ያረገ ስላልሆነ ያንን ማንነት ሰዎች ይካፈላሉ ማለት ነው። ኢየሱስ ለዘላለም ጌታ ነው። አያችሁ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ትልቁ ምክንያት በአዳም የመጣውን ኃጢአት ወስዶ ከፍሎ የዓለምን ኃጢአት አስወግዶ በራሱ አዲስን ሰው በትንሣኤው ለማምጣት ነው። ይህንን ኤፌሶን መጽሐፍ ምዕራፍ 2 ላይ እግዚአብሔር ቃል በጣም ይናገራል። ኤፌሶን መጽሐፍ ምዕራፍ 2 ላይ ቁጥር 1 ላይ ዳሽ ስትመለከቱ እንደዚህ የሚል ቃል ታገኛላችሁ። በበደላችሁ ነው በኃጢአታችሁ ሙታን ነበራችኋል። አያችሁ በበደላችሁ በኃጢአታችሁ ሙት ነበራችሁ አለ። ስለዚህ ሙት ብሎ ጳውሎስ እዚህ ቦታ ላይ የሚያወራው በአዳም የሆነውን የሰው ዘር ማንነት ነው። እዚህ ጋር ትሞቱ ነበር አላለም። ስጋዊ ሞት አይደለም እዚህ ቦታ ላይ የሚያወራው። ከአዳም የመጣ የሰው ዘር ሁሉ ሙት እንደሆነ ኮራፕት ያደረገ እንደሆነ ነው እዚህ ቦታ ላይ ጳውሎስ ያወራ ያለው። በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን አያችሁ ጳውሎስ ራሱን ጨምሮ እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረገን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን እያለን ፓስት ቴንስ ነው ጳውሎስ እዚህ ቦታ ላይ ያወራ ያለው ማለት ነው። ጳውሎስ ይህን መልእክት በኤፌሶን ላሉት አማኞች ቅዱሳን አዲሱ ፍጥረት እንደጻፈ ግልጽ ነው። ነበርን እያለ ነው የሚያወራው ራሱን አካቶ ራሱን ጨምሮ ማለት ነው። ከዛ ቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። አያችሁ ነገር ግን እግዚአብሔር እንደዚህ በነበርን ጊዜ አለ በበደላችን በኃጢአታችን ሙታን ነበርን። የዚህን ዓለም የወደቀውን ዓለም የሚገዛው ጨለማ ኃይል በእኛ ላይ ሰለጥን ነበር። የሱን ፈቃድ እናደርግ ነበረ። የቁጣ ልጆች ነበርን ይልና ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ አያችሁ ሙት በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል ብሎ እዚህ ቦታ ላይ ያወራል። አያችሁ ስለዚህ እግዚአብሔር ይህን ሕይወት የተባለውን የዘላለም ሕይወት የተባለውን በክርስቶስ ውስጥ ነው እግዚአብሔር ያስቀመጠው። ለዚህ ነው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 11 12 13 ሄዳችሁ ስትመለከቱ ዮሐንስ መልእክት ላይ ማለት ነው እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ይላል። አያችሁ ይህ ሕይወት በልጁ ነው ያለው ይላል። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በክርስቶስ እንዳለ ምስክሩ ይህ ነው ይልና ልጁ ያለው ያ ማለት ክርስቶስን የተቀበለ ሕይወት አለው። የእግዚአብሔር ልጅ የሌለው ክርስቶስን ያልተቀበለ ይህ ሕይወት የለውም እያለ ያወራል። ቁጥር 13 ላይ ሐዋርያ ዮሐንስ ምን ይላል? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። አያችሁ የዘላለም ሕይወት እንደሚኖራችሁ ወደፊት አላለም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አላችሁ አለ። ክርስቶስ ያለው ሰው ሕይወት አለው፣ የዘላለም ሕይወት የተባለው ማለት ነው። ምክንያቱም ጌታን ሲቀበል በክርስቶስ ሲያምን ሰው ከእግዚአብሔር ዳግመኛ ስለሚወለድ ከእግዚአብሔር በመወለድ ያን የዘላለም ሕይወት የተባለውን ይቀበላል ማለት ነው። አያችሁ ክርስቶስን መቀበል የዘላለምን ሕይወት መቀበል ነው። ዮሐንስ ወንጌል ምዕራፍ 1 ላይ የእግዚአብሔር ቃል ይናገራል። ምን ይላል? ቁጥር 12 ላይ ለተቀበሉት ሁሉ ግን ይላል ክርስቶስን ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸውልና
እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። አያችሁ፣ እነርሱም እነማን? የተቀበሉት በስሙ የሚያምኑ ሰዎች ከእግዚአብሔር ተወለዱ እንጂ የእግዚአብሔር ልጆች ናቸው። እግዚአብሔርን ተካፈሉ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ። ያ ማለት ፍጥረታዊ ሰው ማለት ነው። ከአዳም የሆነ ሰው ከሰው አልተወለዱም፣ ከእግዚአብሔር ነው የተወለዱት ይላል። ስለዚህ ሰዎች ክርስቶስን በሚቀበሉበት ሰዓት ላይ በኢየሱስ ሲያምኑ ከእግዚአብሔር ዳግመኛ ይወለዳሉና ዳግመኛ በሚወለዱበት ሰዓት ላይ ይህን የዘላለም ሕይወት የተባለውን ይቀበላሉ። ስለዚህ አንድ ሰው የዘላለምን ሕይወት ከተቀበለ ለጥፋት የተቀጠረው ማንነቱ ይቀየራል ማለት ነው። ምክንያቱም ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፈዋል፣ እነሆ ሁሉም አዲስ ሆነዋል ብሎ የእግዚአብሔር ቃል ይናገራል። ስለዚህ ሰዎች ከአዳም የመጣ የሰው ዘር ሁሉ ምንም አይነት ሰው ሊሆን ይችላል ወገኖቼ። ሀብታም፣ ድሃ፣ ትንሽ፣ ትልቅ፣ ነጭ፣ ጥቁር፣ ሴት፣ ወንድ፣ የተማረ፣ ያልተማረ ምንም አይነት ሰው ሊሆን ይችላል። በምንም አይነት ሃይማኖት ውስጥ ያለ ሰው ሊሆን ይችላል። ነገር ግን ሰው ክርስቶስን ካልተቀበለ ለጥፋት የተቀጠረ ማንነት ነው ያለው ማለት ነው። ስለዚህ የሚጠፋ ዘር ነው ያለው ማለት። ስለዚህ የማይጠፋ ዘርን ዳግመኛ በክርስቶስ ኢየሱስ በማመን ዳግመኛ ከእግዚአብሔር በመወለድ ይህን የማይጠፋውን ማንነት ሰዎች መቀበል ይችላሉ ማለት ነው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። አያችሁ እግዚአብሔር የዘላለምን ሕይወት እንደሰጠን። ስለዚህ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ምን ይዞ ነው የመጣ ማለት ነው? የዘላለም ሕይወት ይዞ ነው የመጣ ማለት። ስለዚህ ይህም ሕይወት በልጁ እንዳለ አያችሁ፣ በክርስቶስ እንዳለ ምስክሩ ይህ ነው ይልና ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ማለት። ስለዚህ ክርስቶስን ስንቀበል ልጁ አለን ማለት ነው። ልጁ ካለን ደግሞ ልጁ ይዞ የመጣው የዘላለም ሕይወት አለን ማለት ነው። ስለዚህ ይህ በእኛ ሕይወት ላይ አውቶማቲካሊ የሚሰራው ማለት ነው። ከዚህ በፊትም በለቀኳቸው መልእክቶች ወይም ቪዲዮዎች እንደተናገርኩት ሰዎች ጌታ ኢየሱስ ክርስቶስን በሚቀበሉበት ሰዓት ላይ አዲስ ፍጥረት ይሆናሉ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፈዋል፣ እነሆ ሁሉም አዲስ ሆነዋል ብሎ ቃሉ እንደሚናገረው እና አዲስ ፍጥረት ደግሞ የሚሆነው ይህ አካላችን የሚታየው አሁን በዚህ ስክሪን ላይ የምታዩት አካል ሳይሆን ጌታን በምቀበልበት ሰዓት ላይ በአካሌ ላይ ምንም የተደረገ ነገር የለም፣ ምንም ይመጣ ለውጥ የለም። ምክንያቱም አካል የሚቀየረው ወይም መንፈሳዊ አካል፣ ሰማያዊ አካል፣ የማይሞት አካል፣ የማይበሰበስ አካል የምንለብሰው ጌታችን ኢየሱስ ክርስቶስ በሚመጣበት ሰዓት ላይ በትንሣኤ ጊዜ ነው። ስለዚህ እስከ ትንሣኤ ጊዜ አካል እንደነበረ ይቆያል። ይህ ፍጥረታዊ አካል ይባላል፣ ምድራዊ አካል ይባላል። ነገር ግን በትንሣኤ ጊዜ የምንለብሰው አካል የማይሞት ነው፣ ሰማያዊ አካል እንደሆነ፣ መንፈሳዊ አካል እንደሆነ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 35 ጀምሮ ያለውን ስታነቡት ታገኙታላችሁ። ሁለተኛ ቆሮንቶስ ምዕራፍ 5 ላይም ከአንድ ጀምሮ ያለውን ስታጠኑት በግልጽ የእግዚአብሔር ቃል ምድራዊ አካል እንዳለ፣ ሰማያዊ አካል እንዳለ የእግዚአብሔር ቃል ይናገራል ማለት ነው። ነገር ግን ባልተለወጠ ፍጥረታዊ አካል ውስጥ የተለወጠ አዲስ ፍጥረት የሆነ የእግዚአብሔር ልጅ የሆነ የዘላለምን ሕይወት የተቀበለ መንፈስ አለ በዚህ አካል ውስጥ ማለት ነው። ምክንያቱም መጽሐፍ ቅዱስ የሰው ሁለንተና ብሎ የሚናገረው መንፈስ፣ ነፍስና አካልን ነው። ስለዚህ ቅድም እንዳልኳችሁ ውጫዊ ማንነት ላይ እግዚአብሔር ክርስቶስን በሚቀበልበት ሰዓት ላይ ምንም ያደረገው ነገር የለም። ውስጣዊ ማንነት ግን ኮምፕሊትሊ 100% ተቀይሯል። ምክንያቱም ማንም በክርስቶስ ቢሆን አዲስ ፍጥረት ይሆናል አይደለም፣ አዲስ ፍጥረት ሆነዋል ነው ቃሉ ያለው። በክርስቶስ በሚሆንበት ሰዓት ላይ በቅጽበት ወይም ወዲያው አዲሱን ማንነት ትቀበላለሁ። ሕዝቅኤል መጽሐፍ ምዕራፍ 36 ቁጥር 26 ላይ እግዚአብሔር ቃል ይናገራል። አዲስን ልብ ሰጣችኋለሁ፣ የድንጋይን ልብ ከውስጣችሁ አወጣለሁ፣ የስጋን ልብ ሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኖራለሁ ብሎ ይናገራል። አያችሁ። ስለዚህ አዲስ መንፈስ ነው የተቀበልኩት ክርስቶስን ስቀበል። ያ መንፈሴ ደግሞ የእግዚአብሔር ልጅ የሆነ ነው፣ እግዚአብሔርን አባ አባት ብሎ የሚጠራ ነው። ገላትያ መጽሐፍ ምዕራፍ 4 ላይ ጳውሎስ ይናገራል። አባ አባት ብሎ የሚጮህ የልጁን መንፈስ በልባችን ላከ ይላል። ስለዚህ ሰዎች ክርስቶስን በሚቀበሉበት ሰዓት ላይ አዲስ ፍጥረት ይሆናሉ። አዲስ ፍጥረት የሚሆኑት ግን አካላቸው አይደለም፣ ነፍሳቸው አይደለም፣ መንፈሳቸው ነው የሚሆነው ማለት ነው። ስለዚህ ከእግዚአብሔር የተወለደው ማንነቴ አሁን ማለት ነው መንፈሴ ነው። ስለዚህ መንፈሴ በውስጣዊ ማንነቴ አሁን አዲስ ፍጥረት ነኝ፣ አዲስ ማንነት ነው ያለው። ክርስቶስን ያልተቀበሉ ሰዎች ግን ይህ ማንነት የላቸውም። አያችሁ፣
የእግዚአብሔር ልጆች አይደሉም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ስለዚህ ያልተቀበሉት በክርስቶስ ያልሆኑ ሰዎች ሁሉ የእግዚአብሔር ልጆች አይደሉም። አያችሁ።